ሰላም ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ ዛሬ እንግዲህ እንደምታዩት ውዱ ባሌ እንጀራ እየጋገረ ነው። እንጀራ እየጋገረበትን ምክንያት አሁን አስረዳችኋለሁ ቤተሰቦቼ። በመጀመሪያ ግን ባሌን ጎበዝ በሉልኝ፣ የኔ ጀግና ባል። እዚህ ጋር እሳት እያቀጣጠለ ነው። ይሄ ጠዋት 12 ሰዓት ነው ቤተሰቦቼ። በነገራችን ላይ በጠዋት ተነስቶ እንጀራ እያቀጣጠለ ለመጋገር ምጣድ እያቀጣጠለ ነበረ። ምክንያቱም እኔ ባለፈው ሆዴን አሞኝ ስለነበረ ማሰሻ እንጀራ ጋግሬ ነው ያመመኝ ስላልኩት በጠዋት ተነስቶ እኔ በምነሳበት ሰዓት እሳት ሲያቀጣጥል ደረስኩበት። ከዛ ለምን እኔ ቪዲዮ አልቀርጽህም? ጎበዝ መሆንህን ለምን ለሌሎችስ አላካፍልም? ሌሎች ባሎችም እንዳንተ ጎበዞችም አሉ። እንደገና ደግሞ ሚስቶቻቸው ማገዝ ላለባቸው ሰዎችም ሼር እናደርገዋለን ብዬ ተነሳውና ቪዲዮ እየቀረጽኩት ነበር። እዚህ ጋር ገና እያቀጣጠለ ነው ቤተሰቦች። የኔ ጎበዝ በጣም ነው ማመሰግነው የኔ ውድ ባል። ዛሬ ሙሉ ቀን የቤቱን ስራ ሲሰራ ነው ያለው። እንጀራ መጋገር ብቻ እንዳይመስላችሁ ቤተሰቦቼ። እንጀራ ጋግሯል፣ ወጥ ሰርቷል፣ ለልጁ ቁርስ ሰርቶ አብልቷል፣ ቡና ወቅቷል፣ ቡና አፍልቶ አጥጥቶኛል። ብዙ ስራ ነው ሲሰራ የዋለው። ሁላችሁም በትዕግስት ናችሁ የባሌን ድካም እንድታዩለት በትህትና ጠይቃችኋለሁ ቤተሰቦቼ። እዚህ ጋር እንግዲህ እኔም እያገዝኩት ነበር በመሀል። በጣም አሳዘነኝና በቃ እኔም ትንሽ ልጋግር ችግር የለውም አልኩት። እዚህ ጋር ጎመን ዘሩን ቢያለኝና ቤተሰብ በሽሮና በዘይት አድርጌ ያሰስኩት ምጣዱን። እስከዛሬ ጎመን ዘር እቤት ወቅጬ ነበር የምጠቀመው። እንደ አጋጣሚ ያለቀብኝና ስገዛ ይታያችኋል፣ ዳርዳሩ ሁላ ነጭ ሆነ። ጎመን ዘር ለካ ሲያስፈጩ ሌላ እህል ይጨምሩበታል። ግን በማስፋት ማን በልጧል? ባሌ በልጦኛል። እሱ ምንም አያቆራረጥም ሲያሰፋ፣ ጎበዝ ነው ቤተሰቦቼ። እና ያው መብራት ስለሌለ እንደዚህ እየጋገርን ነበረ። እንጀራችን እንደዚህ ወጥቷል። በጣም ደስ የሚል ውሎ ነበር ዛሬ። ከጧት ጀምሮ ላፍ ላፍ እያደረግን ነው እንጀራችንን ማለት ነው። እኔና ውዱ ባሌ ተጋግዘን እዚህ ጋር እንጀራውን ጨርሰን እቃ አጠበሱ። ይደክምሻል ብሎ እቃ እያጠበ ነበር ቤተሰቦቼ። ባባዬ እዚህ ጋር ደግሞ ውርውር ይላል። በቃ አባቱ እንጀራ ሲጋገር አይቶ ስለማያውቅ በጣም እየተደመመ ነበር ማለት ነው። የኔ ውድ ባል ዛሬ በቃ ስራ አልሄድም አንቺን ሳግዝሽ ነው የምውለው ብሎ ከጠዋት ጀምሮ ስራ አልሄደም። እቃ አጠበ። ቀጥሎ የሚሰራውን በሙሉ ታውታላችሁ። ጎበዝ ነው ደግሞ፣ ሴት አያለውም የምር። እቃ ሲያጥብ ምናምን ፎ አድርጎ ብርጭቆቹን መጀመሪያ አጠበ። ከዛ ደግሞ ትሪ፣ ብረት ድስት ምናምን ሁሉን አጠበ። የኔ ጀግና፣ የኔ ውድ፣ የኔ ጎበዝ ባል እዚህ ጋር እንግዲህ ኦልሬዲ ፊኒሽንግ ላይ እየጨረሰ ነው። እቃውን አጥቦ ኦልሬዲ ጨረሰ ማለት ነው። እቃውን አጥቦ ቀጥሎ ወዴት ነው የሚሄደው? ለልጁ ቁርስ ሊሰራ ነው። ወደቀ፣ ተናደደ። ሲወርቅበት ተናዷል። ጨረስኩ በጣም ጎበዝ ነኝ እያለኝ ነበር ብታው። እዚህ ጋር ደግሞ ለልጁ እንቁላል ሊሰራ ነው። እኛ ጾም ስለሆነ ቁርስም አንበላም እንቁላልም አንበላም ማለት ነው። የገና ጾም ነው ሁላችሁም እንደምታውቁት። ለባባዬ እንቁላል ሲሰራ እኛ ቤት ብቻውን አይሰራም። በሽንኩርት በቲማቲም እንዲሁም ካሮት ካለንም ካሮት ይጨመራል። ምክንያቱም ጥሩ ነገር እንዲሆንለት ማለት ነው። ሁሉም አይነት ነገሮች፣ ካሮት ደግሞ ቫይታሚን ሲ ስላለው ለልጆች ጥሩ ነው። ብቻውን አይበላም ባባዬ ካሮት። እንደዚሁ ብሰጡት ግን ለምሳሌ መኮረኒ ስንሰራ፣ ሩዝ ስሰራ፣ የትኛውን ምግብ ውስጥ ካሮት ጨምርለታለሁ። እዚህ ጋር ቤቱን ማጽድቶ ጨርሶ መኝታ ክላሳችን ምናምን። ከዛ እዚህ ጋር እንቁላሉ አለቀ። እንቁላሉን ሰርቶ ጨረሰ። ልጁን ሊያበላ ነው። ደግሞ ልጁ አሽቀበጠ። ላብላ ስለው እምቢ፣ አባቴ ነው የሚያበላኝ አለ። በጣም እየረበሸው ነበር። እዚህ ጋር እማ ውሃ ስጪ ምናምን እያለ እያለቀሰ ነበረ። ቤተሰብ ውሃ ሰጠሁት። ከዛ ውሃውን ጠጣ ባባ። ከዛ አባቱ ቅፍ አድርጎት ቁርሱን ሊያበላው ነው የሰራለትን እንቁላል። በጣም እያስቸገረ ነበር አዶንዬ። ትንሽ ይነጫነጫል።
ይወዳል ልጄ እንቁላል። ሌላ ምግብ ሽሮ ምናምን አይበላም አዶንዬ። በጣም ነው በቃ የምበሳጭ። እዚህ ጋር ደግሞ ሰላጣ እየሰራ ነው። ቁርሱን ጨረሰ። የባባን አብልቶ ከጨረሰ በኋላ ሰላጣ ልስራ አለ። ሰላጣ ዛቃዩ ሰላጣውን ከትፎ ጨርሷል። ቲማቲም እየቆረጠ ነው አሁን። ዛሬ አልኳችሁ በቃ ግን ከጨረሰ በኋላ ቤተሰቦች ወይኔ እንዲህ ነው የምትዩ ፍቅር ነው ያለው። በጣም ማርያምን አመስግኖኛል። እዚህ ጋር ቃሪያውን እየከተፈ ነው። በጣም በቃ ሴቶች እንደዚህ ስራ ከባድ ነው እንዴ ምናምን ብሎ በጣም ገረመው። ማርያምን ነው የምላችሁ ቤተሰቦቼ በጣም አዎ እንዴ ነው ስለው እንዴ የውጭ ስራ እኮ በጣም ቀላል ነው ወገቤን አመመኝ ምናምን እያለ ነበር። ቃሪያውን ከትፎ ጨረሰ። እዚህ ጋር ሽንኩርት ከተፈ። ፍጥነቱ አታውም ላጥ 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 ነው የሚያደርገው። ኦኬ ሽንኩርቱን ከተፈ እዚህ ጋር። ከዛ ሰላጣውን ጨረሰ። ሽሮ ሰርቷል በጎን አላሳየኋችሁም። ሽሮ ተንተከተከ። እዚህ ጋር ደግሞ ቡና ወቀጠ። ቡና እኔ ነኝ የቆላሁለት። ከዛ እሱ ወቀጠ። ባጭሩ ነው እያሳያናቸው ያለው እንዳይረዝምባችሁ። የተቆራረጠ ቪዲዮ አለ እንጂ በጣም ረጅም ስራ ነው የሰራው። እዚህ ጋር ቡና ወቅቶ ጨርሰውት ቡናው ሲያምር ዋው ነው ቡናው። እዚህ ጋር ቡናው አለቀ። ወደ ምሳ ሄደን ማለት ነው። ምሳ ሰዓት ደረሰ። ሁሉን ነገር ጨረሰና ወደ ምሳ ሽሮ የሰራው ሽሮ ገና ትኩስ ነው። ከዛ በቃ ወደ ሰላጣው ይጣፍጣል ብታይ ምናምን እያለኝ ነበረ። እንዴት ነው አንተ ሰርተው ማይጣፍጥ እያልኩት ነበር እኔ። ከዛ ቤተሰቦቻችን ቁጭ ብለን ልንበላ ነው አሁን። አብረን እንብላ የኔ ውዶች። በነገራችን ላይ ትኩስ ሽሮ በሰላጣ አይ ሃብ ናይስ ትላላችሁ። በጣም ነው የምወደው እኔ። ሰላጣኛ ቤት አይጠፋም። አፒታይት ይከፍታል፣ በዛ ላይ ምግብ ያባላል፣ በዛ ላይ ገበያ ላይ በጣም ርካሽ ነው። የ30 ብር አምጥታችሁ ለ3 ጊዜ መጠቀም ትችላላችሁ። በነገራችን ላይ ፍቅር ከተገናኘንባት ቀን ጀምሮ እስከዚህ ሰዓት ድረስ መጀመሪያ ካላጎረሰኝ አልበላም፣ እሱም ደግሞ ሳያጎርሰኝ አይበላም። በሚገርም ሁኔታ ማለት ነው። እስቲ ነው በጣም ተናድጄ ወይ በስ ተናድጄ ቀድሜ ከጎረስኩ ምግብ ላይ በላ ይችላል። እና እግዚአብሔር ይመስገን ስለ ሁሉም ነገር። እዚህ ጋር ምሳ ጨረስን፣ ወደ ቡና ልንሄድ ነው ቤተሰቦቼ። ቡና ግን እኔ ነኝ ማፈላል። የኔ ወደ አንተ ደክመዋል እርፍ በላልኩት። ቡናችን ፈልቷል። እዚህ ጋር ጣን ተጨሰቦ ለቅለቅለቅለቅለቅ ኡፉይ። እኔ በነገራችን ላይ ቡና ሲፈላ እጣን እንደዚህ ከሌለው ማርያምን በጣም ነው የሚያስጠላ ቤተሰቦቼ። በቃ የቡና ድባብ ሲጀመር እጣን ነው። ማርያምን በቃ የሆነ ደስ የሚል ነገር አለው እውነት ለመናገር። እዚህ ጋር በጣም እያወራን እየሳቅን ነበር፣ ግን ድምጽ ለማስገባት ስላልተመቸኝ በራሴ ድምጽ ነው እየቀረስኩላችሁ ያለሁት ማለት ነው። እና የዛሬ ውሎ በጣም ደስ የሚል ውሎ ነበር። አስቡት ከምትወዱ ባላቸው ጋር ከዛ ልጃቸው ከስር ድክ ድክ እያለ እንደዚህ አይነት ቀን ማሳለፍ በጣም ነው ደስ የሚለው። እዚህ ጋር ሙዝ አለ፣ ዳቦ አለ፣ የቡና ቁርስ እያየኝ ነበረ፣ እያወራን ነበረ በጣም። ከዛ ቡናው ሊቀዳ ነው። በነገራችን ላይ ከእምነት ጋር ከምን ጋር እንዳታያይዙት። ባባ ፍቅርና እኔ ቃጀባ ተባብለን ነው ቡና ሲመረቀኝ። ግን እግዚአብሔር የልብሽን ያሳካልሽ፣ እግዚአብሔር ሀሳባችን ይሙላልን፣ እግዚአብሔር ልጅሽን ያሳድግልሽ። በቃ እንደዚህ የእግዚአብሔር ስም ተጠርቶ ነው እንትን የሚል ኃጢአት ሊሆን የሚችለው ቡና ስታመልኩ ነው እንጂ መልካም ምኞት መገላለጽ ነው። በነገራችን ላይ ምርቃት ማለት ነው። ስሬስ ነገር እያወራን ነው። እዚህ ጋር ባባን ፈጠጥ ብሎ እያየ ነው። በጣም በቃ ስሬስ እያወራን ነው። እኔ እያስረዳሁት ነው። እሱ ደግሞ በጣም ጆሮ ሰጥቶ ነው እያዳመጠኝ ያለው። እኛ ሚስቶች እኮ ባሎቻችን ሲያዳምጡን አይጣል ነው። በጣም ነው ደስ የሚለው። ፍቅር ካለ በሳር ጎጆ ውስጥ ፍቅር ደስታ አለ። የግድ ህንፃ የግድ እንትን አይደለም። ጀባ አልኩት እየመረቀኝ ነው የልቡን። እኔ ደግሞ አሚን እያልኩት ነው ከልቤ።
እንዳልኳችሁ ቃጀባ ማለት ወይም ደግሞ መመራረቅ ባዕድ አምልኮ ሳይሆን መልካም ምኞት መገላለጽ ነው ብዬ ነው ማምነው እኔ። ቤተሰቦቼ እንግዲህ ቡናችንም እያለቀ ነው፣ ግን መጀመሪያ አካባቢ ነው ቤት ስዳርግ ምናምን ያልገባ ነበረ። እሱን መጨረሻ ላይ ያስገብቸዋለሁ። ካያችሁ እንግዲህ የገጠር ልጆች ግቢ እንዴት እንደሚጠረግ ማለት ቃይ ነው የሚባለው በገጠር ቃያችን እንዴት እንደምንጠርግ ያለ ማስታወስ። እኔ የምኖርበት ቤት ደግሞ በር ላይ የሆነች ትንሽ የግቢ ያለች የራሴ ናት። የራሴ ስላችሁ እኔ በተከራየሁበት ማንም ሌላ የለም። ዘወር ብዬ ስለሆነ የምኖር ከእንትን በጀርባ በኩል ያቺ አካባቢ የእኔ ናት እና እኔ ሁሌ ማጸዳት እና ቡና የዶሮ አይን የመሰለ ቡና ሊቀዳ ነው፣ ግን አይታያችሁም አይደል? አይታይም ሩቅ ስለሆነ እና ደስ የሚል ውሎ ነበር። እንደምትወዱት ተስፋ አደርጋለሁ። ከወደዳችሁት ኮሜንት አድርጉ። በቃ ውሏችንን ካሁን በኋላ እንቀርጽላችኋለን። ደስ የሚል ትዳር ይስጣችሁ። ካገባችሁ አይቀር የሚያግዝ ባል፣ የሚረዳሽ አንቺም ደግሞ የምትረጁ ባል ብቻ መረዳት አይጠበቅበትም። ሴትም ባሏን በመረዳት በመደጋገፍ ነው ፍቅርና ቤት የሚሰራው። ተሳስበን ተከባብረን እንድኖር መድኃኔዓለም ይርዳን። እኔ አሁን የምኖር እንደምታውቁ ከስደት መጥቼ ኢትዮጵያ ነው፣ ግን እግዚአብሔር ይመስገን እንደውም ሞዜ ምልስ ያለው ሰውነቴ ምልስ ያለው ኢትዮጵያ ከመጣሁ ነው። ስደት ላይ ያለው ብዙም አልተመቸኝም ነበረ። ምንድነው ምክንያቱም ያው እናቴን በስደት ስላጣው በጣም ነበርኩ። እዚህ ጋር በቃ ቡና ጨርሰናል። ይሄ ግን በጠዋት የተቀረጸ ቪዲዮ ነው። የቤቴ በሪች ናት፣ እየጠረኩኝ ነበረ። ካያችሁት ትዝታችሁን ለመቀስቀስ ነው። እንዲህ ውሃ ከፍከፋችሁ ምናምን ግቢ ጠርጋችሁ አታውቁም? ሀገራችን ላይ ሰው ሀገር ነው እንጂ በማጠቢያ ሀገራችን በተለይ ገጠራማው አካባቢ ላይ እንደዚህ ነው። ውሃ ተርከፍክፎ አቧራ እንዳይቦል ምናምን የሚጠረገው። በእርግጥ ሴራሚክ ነው ሌላ ቦታ አብዛኛው ቦታ ኢትዮጵያም ቢሆን፣ እዚህ ግን ሊሾ ሆኖ ግን ትንሽ ይፈረፈራልና ስለሚቦል ውሃ ከፍክፌ ነው የደረኩት። ቤተሰቦቼ እንግዲህ እንደምትወዱት ተስፋ አደርጋለሁ። የባሌን ስራ ጎበዝ ብላችሁ እንደምታመሰግኑትም ተስፋ አደርጋለሁ። እዚህ ጋር ያያችሁት ነው። እርጉዝዬ ደፋ ደፋ ብላ እየጠረገች ነው። አልወድም በነገራችን ላይ ቤት ሲቆሽሽ የቤት አካባቢ ላይ ያለ ነገር ቆሽሽ ሳለ ምግብ ራሱ ቢቢ አይለኝም። ማርያምን በፊት ልጅ እያለው ራሱ ትምህርት ቤት እጂ ስመጣ እናቴ ነፍሷን ይማረው ቤቱ ምናምን ጽድት አድርጋ ብትጠብቀኝ ነው የሚሻለኝ ምግብ ሰርታ ከምትጠብቀኝ። በቃ አልወድም። ጊዮንን ይገርመዋል እንዴ ሁሌ ቤት ከዋለ ስንተኛ ጸዳይ ዛሬ 3ኛ 4ኛ ይለኛል። ትንሽ ቆሻሻ ካየው መጥረግ አለብኛችን ጭንቅ ነው የሚለኝ። ይሄ ደግሞ ተፈጥሮ ነው። አንዳንድ ሰዎች ቤት ማዝረክረክ ምናምን በተፈጥሮ ምንም አይመስላቸውም። አንዳንድ ተፈጥሮዎች ደግሞ ልክ እንደኔ አይነቶች ትንሽ ቆሻሻ ሲያዩ መንፈሳቸው ይጨነቃል። እኔም እንደዛ ሁኜ ነው እና የዛሬውን ቭሎግ እንደምትወዱት ተስፋ አደርጋለሁ። ከወደዳችሁት ከወደድሽኝማ እሪ ግን ረዝም ነው እንዴ ማውራቱን ላደከመኝ ቤተሰብ እስኪ ኮሜንት አድርጎ አበረታቱ። እንዴ አሁን እንደገና በድምጽ ሰርቸው ነበር፣ ድምጹ ጥራት ስለሌለው እንደ አዲስ ነው ድምጽ ኤዲት እያረኩ ያለሁት ቤተሰብ። እኔ ግን ረዝም ነኛ በዚህ ልክ የምር። እዚህ ጋር እንደዚህ አደረግን። ማይ ፋሚሊ ፕላስ እዚህ ጋር ቤቲ ነው ያታጽድቻታለሁ ምናምን። አዶኒ እዚህ ጋር መብራት እያጠፋብኝ ነበር ተናድጃለሁ። እኔ አብርጄ እየቀረስኩ እያለ እሱ ሄዶ መብራቱን ጥፍት አታውትም። ይቺ ምኝታ ክላስ ናት። ፍሪጅ አለች። በነገራችን ላይ ሞሰቢ አልተከደነም ትኩስ እንጀራ ስለሆነ ቤተሰብ ጠባብ ቤታችን ጠባብ ናት። ይቺ አልጋ ቤት እቃ ቤትም ምናምን ቁምሳጥን ምናምን አንድ ላይ ነው ያለው። የኔ ልብስ እዚህ ጋር ተጣጥፎ ተቀምጧል። እዚህ ጋር የፍቅርና የባባ ልብስ ነው።
የዛሬው ቪዲዮ ይሄን ይመስል ነበር። እንደምትወዱት ተስፋ አደርጋለሁ። ስለነበረን ቆይታ አመሰግናለሁ። ወዳችኋለሁ። ባባይ